ነን ያለነው እሱን ዛሬም አብረን እንቀጥላለን። እግዚአብሔር የተመሰገነ ይሁን። መጽሐፋችንን ከዳንኤል መጽሐፍ ምዕራፍ 2 እናወጣና ክፍል 12 ይመስለኛል በትክክል እየቆጠርኩት ከሆነ ከምዕራፍ 2 ከቁጥር 44 እስከ 49 ባለፈው ያነበብነውን አንብበን ጌታ ከረዳን ሰዓታችን በቂ ነው። ዛሬ ይህንን ምዕራፍ 2 ለማጠናቀቅ ሞክራለሁ። እስቲ ምናልባት እንደገና ላስቆማችሁ ለእግዚአብሔር ቃል ክብር። እስቲ እንደገና እንቁም። ተባረኩ። ምዕራፍ 2 ከቁጥር 44 ጀምሮ በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ድንጋይ እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውና ብሩን ወርቁን ሲፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ሕልሙም እውነተኛ ፍቺውም የታመነ ነው። በዚያ ጊዜ ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሱም ዳንኤልን ይህ ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢር ገላጭ ነው ብሎ ተናገረው። ንጉሱም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎን አውራጃ ሁሉ ላይ ሾመው፣ በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሱን ለመነ፣ እርሱም ሲድራቅንና ሚሳቅን አብድናጎምንም በባቢሎን አውራጃ ስራ ላይ ሾማቸው። ዳንኤል ግን በንጉሱ በር ነበር ይላል። ጌታ ይባርካችሁ። እንቀመጣለን። ባለፈው ሳምንት ከተራራ ላይ ተወርውራ የመጣችው ድንጋይ ምናልባት ወደ ኋላ የምታስታውሱ ከሆነ ናቡከደነጾር ያየው ምስል ላይ ነበረ ያቆም ነው። ይህ ምስል ከነገስታቶች ነው ያየ ነው። ከመጀመሪያው ንጉስ ከ605 አካባቢ ካለው ከናቡከደነጾር ጀምረን እስከ ታች ድረስ ከግሩ ወይ ደግሞ እስከ መጨረሻው መንግስት ከሮም መንግስት ድረስ ከሄድን በኋላ የመጨረሻ ከውጭ የምትመጣ ሌላ መንግስት ነው ደግሞ ያየን። እቺ ከውጭ ነው የምትመጣው፣ ከሰው መንግስት ውስጥ የምትወጣ የምትፈልቅ አይደለችም። ከውጭ እግዚአብሔር ራሱ የሚወረውራት፣ እግዚአብሔር ራሱ የሚልካት የራሱን መንግስት እግዚአብሔር ታይፖ ራሱ እግዚአብሔር አዊ የሆነች በማንነቷም እግዚአብሔር ራሱ ንጉስ የሆነባት ማለት ነው። ዝም ብላ እግዚአብሔር የሚያስነሳው ብዙ ነገስታትን አስነስቷል ከሰው መካከል። ከምስሉ ውስጥ የተነሱ ነገስታቶች ናቸው እስካሁን የምታዩት። አሁን ግን ከውጭ የሚመጣ ከእግዚአብሔር ራሱ የሚመጣ ሌላ ንጉስ፣ ራሱ እግዚአብሔር ንጉስ የሚሆንበት ሌላ ንጉስ፣ ሌላ መንግስት፣ ሌላ አገዛዝ ትመጣለች ብለን አየን። እቺ አገዛዝ ደግሞ ስትመጣ ሚልካትም የወረውራትም እግዚአብሔር ነው። በድንጋይ ተመስላለች ብለናል። ድንጋይ በመጽሐፍ ቅዱስ ውስጥ ግንበኞች የናቁት ድንጋይ ከሚለው ጀምሮ ይከተላቸው ከነበረው ድንጋይ ከሚለው ጀምሮ ብዙ ክርስቶስን የሚያመለክት ነው። አለት ወይ ድንጋይ የሚለው ነገር ክርስቶስን ያመለክታል እና እሷን ለማመልከት እንደሆነ ተነጋግረናል ማለት ነው። በዳንኤል የተነገረው እንደምታውቁት የክርስቶስ መንግስት የመምጣት ተስፋ ነው እስካሁን ያየ ነው አይደል? በተለይ በድንጋይዋ ተብላ የተነገረችው ክርስቶስ ይመጣል የሚል ተስፋ ነው አይደል ውስጡ ያለው። ምክንያቱም መንግስት የሚመሰርት አንድ ንጉስ ይመጣል የሚል ተስፋ ነው። በጣም ይገርማል። ምናልባት ኢሳይያስ ስለ ክርስቶስ ምጽአት ተናግሯል ብለን ልናምን እንችላለን። እነ ኤርሚያስ ስለ ክርስቶስ ተናገሩ፣ ሕዝቅኤል ተናገረ ብለን እንመን። የትኞቹም በጊዜው ተነስተው የተቀቡ ነቢያቶች ይናገሩ። ናቡከደነጾር ግን ይሄን አየ ማለት ግን ይከብዳል በጣም። ናቡከደነጾር ግን የክርስቶስን ምጽአት ያያል ብሎ ማሰብ ግን በጣም ይከብዳል የእውነት ካላችሁ ማለት ነው። እና ይሄንን ነው እንግዲህ ለንጉሱ የገለጠለት እግዚአብሔር ማለት ነው። ኢቭን እንደውም ዳንኤል እኮ እዛ ጋር ቅድም ወደ ላይ ወጣ ብላችሁ ብታዩ ይሄ የነገረ ነገር እኮ የዓለም መጨረሻ ነው፣ ይሄ የፍጻሜን ዘመን ነገር ነው ያሳየህ ብሎ ብሎታል። እና እግዚአብሔር እስከ ዓለም ፍጻሜ መጨረሻ የሚሆነውን ነገር ለዚህ የፓጋን ንጉስ ማሳየቱ በጣም የሚገርም ነው። እንግዲህ ይሄ መጀመሪያ ይመጣል ተብሎ በዳንኤል የተነገረው ናቡከደነጾር ያየው ነገር ሆኗል። ሀፕን አድርጓል። አዎ ሀፕን አድርጓል። እግዚአብሔር ያችን ድንጋይ ወርውሯታል። አዎ ወርውሯታል። የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ የዛች ድንጋይ መምጣት ነው ያየነው። ሕፃን ልጅ ሲወለድ ዝም ብሎ ነገር ልጅ አልነበረም የተወለደው። ዝም ብሎ አይነት አልነበረም። እንደውም አሁን ቅድም ነበር አንድ ክፍል ውስጥ እያስተማርኩ ስለነበረ እየነገርኳቸው ነበረ።
ስምዖን ጌታ ኢየሱስ ክርስቶስን በእጁ አቀፈው አይደል? እናቱ ቅድስት ድንግል ማርያም አለች ይዛዋለች እጁን ልጁን ይዛው ነበር። ከሷ ተቀበለ ስምዖን። ወደ መቅደስ ነው እንደ ኖርማል ሰው ምናልባት የሚሄዱት፣ ግን ተቀበለውና ግን ጌታ ሆይ ባሪያን በሰላም አስተናብተው አለ። እና እየነገርኳቸው የነበረው አንድ ሕፃን ልጅ ይዛችሁ ጌታ ሆይ ባሪያን እንግዲህ በሰላም አስተናብተው አየው፣ በቃ ሰው ሊያየው የሚገባውን አየው አይባልም። ግን ይሄ ልጅ አይደለም ማለት ትንሽዬ ልጅ ይሁን እንጂ እግዚአብሔር ማይነጣጠል ሁለት ባህሪያቶች አሉት አይደል? አምላክም አት ዘ ሴም ታይም ሰው ነው አይደል? ኢየሱስ ብለናል። ኢየሱስ አምላክነቱን ጥሎ የመጣ ሰው አይደለም፣ ሰውነቱን ደግሞ የጣለ አምላክ አይደለም። በአንድ ሰውነት ውስጥ የመለኮት ሙላት በሰውነቱ ተገልጦ ይኖራል እንደሚል አንድ ሰው ውስጥ እዛው ኢየሱስ ውስጥ አምላክነቱ ነበረ። ምናልባት ያ ክብሩ እንኳን ባይኖርም ያ ዙፋኑን እንኳን ያ ምናየው ኢሳይያስ 6 የተገለጠው ጌታው ያ ንግስናው ያ የምታዩት ነገር ባታዩትም ግን ዲቪኒቲው ግን አምላክነቱ ግን ከውስጡ ሊወጣ አይችልም፣ ማንነቱ ስለሆነ ማለት ነው። ስለዚህ ያው ኢየሱስ ንጉሱ ነው የመጣው። ትንሽዬ ልጅ ዓለምን የፈጠረ በዕብራውያን መጽሐፍ ላይ ጌታው አንተ ከጥንት ዓለምን መሰረትክ፣ ሰማያትም የእጆች ስራ ናቸው፣ ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ተጠቀልላቸዋል፣ አንተ ግን ያው አንተ ነህ የተባለው አቀፈው ማለት ነው። እና በጣም አስደንጋጭ ነገር ነው ያቀፈው። በሰላም አሰናብተው ነፍስ በቃ ልሂድ ከዚህ በኋላ አለ ሰውየውና ለምን እያለ ነበር ስንታፈታይ ነበር። አብርሃም ሊያይ ፈልጎ ደስ ያለው ቀኔና ደስ አለው የተባለለት ንጉስ እሱ ብቻ ሳይሆን ሙሴ ዋጋ የከፈለለት የፈርዖን ልጅ እንዳይባል በእምነት እንቢ አለ። የግብጽ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ለምን? ስለ ክርስቶስ ስለ መሲሁ ስለሚመጣው ንጉስ ነበር ያወዝ እሱ ተመኝቶት ያላየውን የሰውዬ አየው። ብዙ ነቢያት ተናግረው እንደውም የዕብራውያን ጻፊ ከሩቅ ሆነው ተሳለሙት። እነሱ ግን ያንን የተስፋውን ቃል አላገኙም ያለውን ያን የመሲሁን ቀን እነሱ አላዩ። ንጉሱ መጥቶ ኪንግደም ያንን መንግስቱን ኢናጎሬት ሲያደርግ ድንገት በመጣበት ዘመን ሽማግሌው አልሞተም ማለት ነው። ስሙ በመንፈስ ቅዱስ ታይዋለህ ተብሎ የተረዳውን ጌታ ማለት ነው። ንጉሱን ያህዌን ጨበጥ አየው ማለት ነው። እጁ ገባ። ለዚህ ነው ክብደቱ የገባው እያለ ነበር ማለት። ኢየሱስ የመጣ ጊዜ ንጉስ መጥቶ ነበር። እንደውም እኮ የሚገርማችሁ ለምንድን ነው ወንጌላትን የጻፉ ሰዎች ወንጌልን ወንጌል ብለው ያሉት ተብሎ ብዙ ጊዜ ጥያቄ ይነሳል። ወንጌልን ወንጌል ብለው ያሉት ወንጌል ማለት ምን ማለት ነው? የምስራች ወይ ደግሞ ጉድ ኒውስ አይደለም ማለት ነው፣ መልካም ዜና ማለት ነው። ለምንድን ነው ብለው ይጠይቃሉ። ምክንያቱ ኮንቴክስቱን ግን ወደ ኋላ ባክግራውንድ የሚያጠኑ ሰዎች እንደዚህ ብሎ ነው የሚናገሩት። በዚያ ዘመን በሮም ዘመን ምንድነው የሚባለው ወራት ይቆጠሩ የነበሩት ዘመኖች ይቆጠሩ የነበሩት በቄሳር ዓመት ነበር ይባላል። የቄሳር የውልደት ዓመት ነበር የሚቆጠረው እና መልካም ነገር ልክ የቄሳር መወለድ ቀን የመልካም ዓመት ጅማሬ ተደርጎ ይታሰብ ስለነበረ ያንን ቀን ነበር። ለዚህ ነው እነሱ ያንን ወሰዱና ኢየሱስ ሲወለድ ምን አሉ? መልካም ዜና ሕፃን ተወለደላችሁና ኒው ሲዝን ጀመረ። ገባችሁ? ኒው ዓመት ጀመረ። ከውልደቱ ጋር ያገናኙበት ምክንያት በቄሳር ውልደት ዓመተ ምህረት ይወጣ እንደነበረ ይሄው አዲስ ዘመን ጀመረ፣ አዲስ ዓመት ጀመረ ለማለት ነው ይላል። ስለዚህ ኢየሱስ ክርስቶስ ዝም ብሎ አንድ የሆነ የመጣ አንድ ሰው አይደለም፣ ንጉስ ነው የመጣው ማለት ነው። የዛሬ 2000 ዓመት ንጉስ ነው ወደ ምድር የመጣው። ስለዚህ በሱ መምጣት ነው የተመረቀችው። ናቡከደነጾር እውነት አይቷል ማለት ነው። በትክክል ነው ያየው። ዳንኤልን በትክክል ነው የተረጎመው። ምናልባት ብዙ አመታቶች አልፈዋል በዳንኤልና በክርስቶስ ምጽአት መካከል በመጀመሪያው መምጣት መካከል አይታችኋል። ረጅም ጋፕ አሳይቻችኋለሁ ባለፈው። ነገር ግን እቺ መንግስት መታለች ብቻ ሳይሆን ገና አልተጠናቀቀችም። ትንሽ ብንሄድበት ደስ ይለኛል። ዛሬ ምናልባት ጌታ ቢረዳኝ አጠናቀቃለሁ። ዛሬ ወደሚቀጥለው እንገባለን። ክርስቶስ ወደ ምድር የሚመጣው በአጠቃላይ 3 ጊዜ ነው። ዳንኤል ካየበት ዓመተ ምህረት ጀምሮ ከተነሳን ነው ማውራ። የመጀመሪያ ክርስቶስ ወደ ምድር የሚመጣው ኦልሬዲ የዛሬ 2000 ዓመት የመጣው መምጣቱ መጀመሪያ አንዱ ታስታውሱ እንደሆነ ዳንኤል ምዕራፍ 9 ላይ አንብበናል። ከዚህ ዓመት በኋላ መሲሁ ይገደላል ሁሉ ብሎ ተናግሮ የለ አይደል እንዴ? ታስታውሳለህ? ምዕራፍ 9 ላይ ገና እንደርስበታለን፣ ግን ባለፈው አሳይቻችኋለሁ ታይም ላይን ሳሳይችሁ የመሲህን መገደል። ስለዚህ ምን አይቷል ማለት ነው? የንጉሱን የመሲሁን መምጣት አይቷል ማለት ነው። አንደኛ እሱ ነው። ሁለተኛ ግን ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ይሄ መምጣት ገና የተከናወነ አይደለም። የመጀመሪያው መጥቷል፣
ሞቶ ለሰው ልጅ ከኃጢአት ለማዳን ነው የመጣው። ሁለተኛ ግን አሁን ተመልሶ ይመጣል ጌታ ኢየሱስ ክርስቶስ። ሲመጣ ምድር አይረግጥም ጌታ። እቺ ድንጋይ እቺ መንግስቱን ምን ይላል? ይመሰርታል ነው አይደል ያለው ናቡከደነጾር። ዳንኤል የተረጎመው መንግስቱን ይመሰርታል። ሊትራል ቃሉ መንግስቱን በዚች ምድር ይመሰርታል ብለን መተርጎም እንችላለን። ወደፊት ስለምናየው ነው በደንብ። በዚች ምድር መንግስቱን ይመሰርታል። የሰው መንግስት ሁሉ አብቅቶ መንግስት ሰማይ ይመሰረታል ለማለት አይደለም። ቀጣይ መንግስት አለ ሰማይ። የሰዎችን መንግስት ሁሉ አብቅቶ እዚሁ መንግስቱን ይመሰርታል ማለቱ ነው። ከዛ በፊት ግን በመካከል ኢየሱስ ይመጣል። እሱም የሚመጣበት ጊዜ ምድር የሚረግጥበት ወይ ደግሞ ምድር ላይ የሆነበት ጊዜ ሳይሆን በአየር ላይ ብቻ መጥቶ የሚሄድበት ጊዜ ነው። አንደኛ ተሰሎንቄ ምዕራፍ 4 ከ13 እስከ 17 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ ኢየሱስ ያንቀላፉትን ከእርሱ ጋር ያመጣቸዋል። በጌታ የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታን እስኪመጣ ድረስ የምንቀር ያንቀላፉትን የሞቱትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ምን ይላል? ይወርዳል። ትርጉም የለውም። ሊትራል ቃል የተናገረ ያለው ይወርዳል። በክርስቶስ የሞቱ አስቀድሞ ምን ይሆናሉ? ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ማለት በቃ ምንድን ነበር ስናይ ነበር? ያቺ መንግስት ማብቂያ የላትም ብለናል ነበር። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ምን የምታውቁ ነገር ስለሆነ ትንሽ ላምበል። ማቴዎስ 24 36 እስከ 42 ማቴዎስ 24 ስለዚያች ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንደዚህ ይሆናል። በዚያ ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንደዚህ ይሆናል። በዚያም ቀን 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። 2 ሴቶች በወፍጮ ይፈጫሉ፣ አንዱ ትወሰዳለች፣ አንዱ ትቀራለች። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ንቁ። የሁለተኛ ጴጥሮስ ምዕራፍ 3 ከ5 እስከ 6 ምናልባት ለቤት ማጥናት እንዲሆናችሁ ልክ በኖህ ዘመን እንደነበረ እንዲሁም በድንገት ይሆናል። ስለዚህ ምንም ብያቸዋለሁ፣ ጌታ ኢየሱስ ክርስቶስን አሁን እየጠበቅነው ነው። ዳንኤል የተረጎመው ትርጉም መሲህ ይገደላል ብሎናል። ተገድሏል ባለው ጊዜ ነው። ይገደላል ሲል ተገደለ ነው፣ አለቀ። መንግስቱን ግን ይመሰርታል ብሏል። ቀጥሎ ደግሞ ገባችሁ? ምዕራፍ 9 ነው ገና ይገደላል የምናየው፣ ግን መንግስቱን ግን ይመሰርታል ግን የሆነገረን ስለዛች ድንጋይ ሲነግረን እሷ መንግስት ግን ተመስርታለች ወይ ነው። እሷ መንግስት ኢናጎሬትድ ሆናለች። ኢናጎሬሽን ምንድነው? ምልክትነቱ ምንድነው? ኢናጎሬሽን ምንድነው የሚያሳየን? ተጀምሯል አይደለም የሚያሳየን፣ ፊሽካው ተነፍቷል። ንጉሱ ንግስናውን በይፋ ጀምሯል ማለት ነው። በቃ ለዚህ ነው ልክ ኢየሱስ ክርስቶስ በመጣ ጊዜ መላእክቶች ሁሉ አዋጅን ያወጁት። ልክ አንድ ሰው ዜና እንዳልኳችሁ የቄሳር ውልደት ቀን እንደ ጉድ ኒውስ ተደርጎ እንደሚታወጀው ሁሉ አዲስ ዓመት እንኳን መጣላችሁ እንደሚባል፣ ቄሳር ተወለደላችሁ እንደሚባል፣ ንጉስ ተወለደላችሁ እንደሚባል የአዲስ ኪዳን ጻፊዎች ይሄው እውነተኛው ንጉስ ተወለደላችሁ ያሉት ለዛ ነው። ያወጁት ጉድ ኒውስ ይሄው መጣ ያሉት ለዛ ነው ብለናል። ስለዚህ ተጀምሯል ያ መንግስት። ግን ደግሞ እውነትም ደግሞ ያ መንግስት መጥቷል ብለን ደግሞ እንዳለበው አሁን እየገዛህ አይደለም። አሁን ይኸው ሰይጣንንም እየገሰጽን ያለ ነው አይደል? በዚህ ወጋውት እንላለን፣ በዚህ ደግሞ ወጋኝ እንላለን። በዚህ ጋር በጣም የተለያየ ነው። ባለፈው ሳምንት ነው እንማር ነበር አይደል? በአትንክ አገልጋዮች የነበራችሁ ታውቃላችሁ። በግራም የሚያጋባው ሁለት አጣብቂኝ ዓለም ውስጥ ነው የምንኖረው። እውነት ነው፣ ትክክለኛው ቃል ያ ነው። የመጣች መንግስት ነች። መጨረሻ ሳያችኋለሁ። እየመጣች ነው። አሁን እቺ መንግስት እየመጣች ነው። አሁን አለች። ኢናጎሬትድ ስለሆነች የዛሬ 2000 ዓመት አለች ያቺ መንግስት። የምታዩት በምንድነው? የዛች መንግስት መምጣትን በትክክል የምታዩት እየተበሰረች ነው። ምንድነው የሚደረገው መሰላችሁ? ለምሳሌ ዳዊት ታስታውሳላችሁ፣ በነገሰ ጊዜ ኬብሮን ነበር የነገሰው አይደል? ከዛስ በኋላ ወደ ሌሎች ሀገር ሲነግስ ነገሰ እየተባለ አዋጅ እየተነገረ ይዞር ነበር። ንጉስ ሲነግስ ደንብ ነበረው። ያን ምን ይደረጋል? ይለፈፋል። ምንድነው ይባላል?
በአዋጅ ይነገራል። ሰው ሁሉ አያውቅም። ያኔ በሚዲያ አቶ ትራምፕ ነገሱ አይባልም። አሁን እንደለው ገባችሁ ተብሎ አይነገርም። ሁሉ ሰው በአንዴ አያዩ። ማን ነው ንጉሱ ይባላል። ሩቅ ነው ያኔም እንደዚህ ሲስተም ስለሌለ። ስለዚህ ምን ይደረጋል? የንጉሱን መንገስ የሚያውጁ አዋጅተኞች ነበሩ። ነገሰ እኮ እያሉ በየሰፈሩ የሚዞሩ ጥሩምባ የሚነፉ ነበሩ። ቤተ ክርስቲያን አሁን ነግሷል ምትል ነጋሪ ነች፣ አዋጅ ነጋሪ ነች። አሁን እኮ ምንድነው የምንለው ስንሰብክ? ምንድነው ለሰዎች ኢየሱስ ምንድነው እንላለን? ጌታ ነው። ጌታ ቄሳር ጌታ ነው ይባል ነበር በዛ ጊዜ። ባይዘው ታውቃላችሁ፣ ንጉስ ነው ማለት ነው። ነግሷል ማለት እሱ ነው አስተዳዳሪው ማለት ነው። ከዛስ በኋላ ክርስቲያኖች እኮ የተገደሉበት ምክንያት ምንድነው? ቄሳር ጌታ ነው በተባለበት ዘመን መካከል ኢየሱስ ጌታ ነው አሉ። እንዴ ሁለት ጌታ ሁለት ንጉስ ቤት ጌታ መጣችሁ እኮ ነው የተባሉት። በእግዚአብሔር መንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይቻልም እኮ የተባለው። እኔ እንደውም ድሮ ነግሬያቸዋለሁ። ሰው ጌታን ሳስቀብል ጌታ ነው በል ኢየሱስ ጌታ ነው በልና ኢየሱስ ጌታ ነው ካል አንተ ድናሃል ኢየሱስ ጌታ ነው በል ነበር ድሮ ሃይስኩልኝ። እንደዛ መስሎኝ እኔ ማለት ነው። ለካ ሰው ሲገባው ክርስቲያን የክርስቲያናዊ ኑሮ ከእውነተኛ እምነት ነው የሚመጣው። ለካ ገባችሁ? ስለዚህ እነዚህ ሰዎች ጌታ ነው ካለ አንድ ሰው ቄሳርን ክዷል ማለት ነው። ውጪውን ክዷል ማለት ነው። በነፍሱ ተወራርዷል ማለት ነው። ራሱን ክዷል ማለት ነው። ህይወቱን ለጌታ ፉድ አሳልፎ የመስጠቱ ምስክር ነው ማለት ነው። ይሄ ደግሞ ሊሆን የሚችለው በመንፈስ ቅዱስ ኮንፈርሜሽን፣ በመንፈስ ቅዱስ ሪጀነሬሽን ብቻ ሲድን ብቻ ነው። ይሄ ነገር ድፍረቱ ሊኖረው የሚችለው ራሱን መስጠት የሚችለው ማለት ነው። ስለዚህ ይሄ እየታወጀ ነው ያለው። አሁን ምን እየተባለ ነው? ቤተክርስቲያን ምን እያለች ነው? ኧረ ነግሷል ምትል አዋጅተኛ ነች። ወንጌል ምንድን ነው? ቄሳር ተወለደ ተብሎ እንደሚነገር የአዋጅ ነው። ጉድ ኒውስ ነው። አዲስ ዘመን መጣ እኮ ነው ወንጌል። ምን ሌላ ንጉስ ነገሰ ማለት ነው ወንጌል። ከዚህ ንጉሱ ምን ብሏል? መጥቷል። ግን ደግሞ መጥቷል። ለምሳሌ ጌታ ኢየሱስ ክርስቶስ ምን አለ? አጋንንትን ያወጣል ማለት ነው። በቤልዘቡል ነው አጋንንትን የሚያወጣው አሉት። አይ ነው አለ። እኔ በቤልዘቡል አጋንንትን አላወጣም ማለት ምክንያቱም አጋንንትን የሚያወጣ ከሆነ እርስ በርሱ የሚቃወም ከሆነ መንግስቱ አይጸናም ያጋንንት አለ። እኔ ግን በእግዚአብሔር መንፈስ ከሆነ አጋንንትን እያወጣ ያለሁት የእግዚአብሔር መንግስት በመካከላችሁ ነው። ኢናጎሬት ነው፣ ተጀምራለች፣ እየኖረች ነው፣ እየገዛች ነው፣ እያስተዳደረች ነው አለ። ለካ ምን እያላቸው ነው ያለው? እዛ ጋር አጋንንት ሲወጣ፣ በሽተኛ ሲፈወስ፣ ጉድ ኒውስ ለሰዎች ሲነገር፣ ሰዎች ወደ ንጉሱ ሲመጡ ንጉሴ ነው ብለው ሲቀበሉ ሌላ መንግስት ነው ለካ ሃይማኖት አይደለም እየመሰረተ ያለው ጌታ። ገባችሁ? ሃይማኖት አይደለም ለካ ያቋቋመ የነበረው ጌታ። በዳንኤል ያያት ድንጋይ ለካ ገብታለች፣ ለካ ኢየሩሳሌም መታለች፣ ለካ ስራ ጀምራለች። ለካ ካን ኢማጂን ንጉስ ስራ ጀምሮ ባናቀኛ ባይገባን ማለት ነው። ማን ፕሬዚደንት እንደሆነ ባናቅ እስቲ ያስቡ። እንደዛ ማለት ነው። ሰይጣን ደግሞ ይሄ ንጉስ መንገሱን ሊታወቅ አይፈልግም። በስውር በጨለማ ምን ማለት ነው የሚፈልገው? መንገስ ስለሚፈልግ፣ መግዛት ስለሚፈልግ። ትንሽ ዲቴል እዛ ውስጥ አልገባም፣ ግን እንቀጥል። በዚህ መካከል ግን ኢየሱስ እግዚአብሔር መንግስት ኢናጎሬት ሆናለች። ያቺ መንግስት ደግሞ እየሰራች ነው ያለችው። አሁን በቤተ ክርስቲያን መካከል ያቺ መንግስት ሰራለች። ሰው ይፈወሳል ማለት ሁሉ ጊዜ እግዚአብሔር መንግስት ታስቡ ከፈውስ ጋር እንድታገናኙ ለምን ምላችሁ ኢየሱስ የተናገረው ለምሳሌ አጋንንት ይወጣ ምን ማለት ነው? አንዱ ሲመጣ ነው አንዱ መውጣት የሚችለው። አንዱ ንጉስ ሲመጣ ነው ሌላ ንጉስ መባረር የሚችለው አይደል? ስለዚህ አጋንንት ይወጣል። ከዛ ሰዎች ምን ይሆናሉ? ይድናሉ። ከሌላ መንግስት ወደዚህኛው መንግስት ይገባሉ። ይሄ ሊሆን የሚችለው መንግስት ስለመጣች ብቻ ነው። ዝም ብሎ ሰው ስለተሸነፈ ልቡ ቅን ስለሆነ እንደሚድን እንዳታስቡ። እንደዛ ስለሆነ አይደለም እየዳነ ያለው። አንድ መንግስት እያሸነፈ ስላለ ነው። እያሸነፈ ያለች መንግስት ስላለች ነው። በዚህ መካከል አማኞች እንግዲህ ከተነጠቁ በኋላ ሐሰተኛው ክርስቶስ ለ7 ዓመት ይገዛል ብለናል። እንግዲህ ምጽአት ነው የምንጠብቀው ብያለሁ። ከምጽአት በኋላ 7 ዓመት ይገዛል ብያለሁ። እንዲሁ ዝም ብሎ ለማስታወስ ይችም ብቻ ለበላችሁ 3 ዓመት ተኩል ነው። መጀመሪያ ኪዳን ያደርጋል አይደል? ከእስራኤል ጋር መቅደሱን ለመስራት መስዋዕቱን ለማስጀመር እነኛ ነገር 3 ዓመት። ግን ሐሰተኛ ስለሆነ በ3ኛው ዓመት ተኩል ላይ እውነተኛ ማንነቱን ያመጣል። እንትኑን ይቀይራል። ይሄ እንደሚሆን እናያለን ማለት ነው። ይህ በሚሆንበት ጊዜ አይሁድ አንድ ነገር ያስተውላሉ። ይላችሁ አይሁድ ዘመናቸውን ሁሉ ይጠብቁት የነበረው ንጉስ ነው። ይሄ መርሳት የለብንም። እኛ መሲህ ብለን ምን ተረጉም? አሁን እኛ ከብዙ ዘመን በኋላ ስለሆነ የምንኖረው መሲህ ብለን ስንተረጉም ምንድነው የምንተረጉመው? ሞቶ የሚያድን አይታያችሁም? አሁን መሲህ ሲባል ምንድነው የሚታያችሁ? ቢሆን እንደ በግ የሚነዳ ምናምን
እኛ መጽሐፍ ቅዱስ ቀድመን ስላነበው ነው እንደዛ የምናስበው። እሱን ሁሉ ባይገባንና በአይሁድ ኮንቴክስት ውስጥ ሆነን ከሆነ ግን የምንመለከተው ምን ጠብቀው ንጉስ ነው። እነሱ ይጠብቁት የነበረው ምንድነው? ንጉስ ነው። ጌታ ኢየሱስ ክርስቶስ ንጉስ አይደለም እንዴ? ንጉስ ነው። ግን መጀመሪያ ሲመጣ እንደምን ይመጣል የሚለውን ግን እንደዛ አልጠበቁም። ምንድነው ሊትራሊ የሚጠብቁት? ዋሪየር ነበር የሚጠብቁት። የጦር ጄነራል ነበር የሚጠብቁት። ምንም ያደርግ እስራኤልን ከምንድነው ከሮም ነፃ የሚያወጣ። ለምን ምንድነው አሁን በዳንኤል እነሱ እንዴት ነው የሚተረጉሙት ማለት ነው? ዳንኤልን ሲተረጉሙ ማለት ነው በዛን ጊዜ ናቡከደነጾር መጥቷል። ከዛ በኋላ ቀጥሎ ደግሞ ፋርስ መጥቷል። ፋርስን ገልብጦ ግሪክ መጥቷል። ግሪክን ገልብጦ ሮም መጥቷል። ሮምን ገልብጦ ኢየሱስ ይመጣል ነው። ገባችሁ? ስለዚህ ማን ነው ቀጥሎ ንጉስ የሚሆነው? ቀጥላት የምትቀጥሏ ኢምፓየር ማን ነች? እስራኤል ነች ብሎ ነው አያቸው ያስቡት። እነሱ የምትቀጥል ኢምፓየር እኛ ነን ብለው ነበር የሚያስቡት። አልሆነም ማለት ነው። ግራ እኮ ነው የገባቸው። በጣም ኮንፊውዝድ እኮ ነው የሆኑት። እኛ መጽሐፍ ቅዱስ በደንብ ውስጡን ካልቸሩን ገብተን ብናየው እኮ ያ ሁሉ ጥምቀት ተጠምቀው ያ ሁሉ ወንጌል ፈሶባቸው ሐዋርያስ ኢየሱስ ተሞቶ ሲሞት አይተው ተነስቶ እጁ ውስጥ እንትን ቀዳዳ ውስጥ ከተው እሱ መነሳቱን እርግጠኛ ሆነው ምን ይሉታ መጨረሻ ሊሄድ ሲል የእስራኤልን መንግስት መቼ ነው የምትመሰርተው ይላሉ ማለት ነው። ጥያቄ ውስጥ ናቸው እስከ መጨረሻ ያሉት። ለምን ታዲያ የሚጠብቁት ንጉስ ስለነበር። በእርግጥ ንጉስ እንዳልሆነ ንጉስ መሆኑን ደግሞ ለማረጋገጥ ደግሞ ምን አደረገ? ንጉስሽ በአህያ ውርንጫ ተቀምጦ ብለው ነቢያቱ ተናገሩ። ልክ እንደዛ ደግሞ ልክ ነገስታት በሚገቡበት ሰርሞኒ ልክ ነገስታት ሲነግሱ የሚደረገውን አይነት ሰርሞኒ እየተደረገ ገባ። ደግሞ በጌታ ስም የሚመጣ የተባረከ ነው እየተባለ ልክ ንጉስ ሲነግስ የሚደረግ ስነ ስርዓት ተደርጎለት ደግሞ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ገባ። ደግሞ ሲሄድ ደግሞ ምን አሉ? ሊያነግሱት ፈለጉ ይላል። አንጋሽ በቃ ተገኛ። አሁን በቃ እሱ ነው ተባለ እና አንግሰው ተባለ። ምን ሊያደርጉት ነው? እና አንግሰውት ከፊቱ አንድ ኢምፓየር ሊመሰርቱ ነው ያሰቡት። እሱ ደግሞ ለደቀ መዛሙርቶች እየደገመ ምን ይላቸዋል? የሰው ልጅ ሊሞት ይገባዋል። በጣም ነው ኮንፊውዝድ ሊሆኑት። ለዚህ ነው ብዙ ጊዜ መጽሐፍ ቅዱስ ላይ 3-4 ጊዜ እንዲህ ብሎ የነገራቸውን አላስተዋሉም ይላል። እንደውም የኤማውስ መንገደኞች ታስታውሳላችሁ ነው ሉቃስ 24 ምንድነው ያሉት? መንገድ ላይ ይሄዱ ይላል ለጌታ ለኢየሱስ ምን ይሉታል? አታውቅም እንዴ እዚህ ሰሞኑ ስለሆነው ነገር በኢየሩሳሌም ስለሆነው ነገር ጌታን እኮ እንደዚህ አድርገው በመስቀል ላይ ገደሉት፣ ሰቀሉት ይሉታል ማለት ነው። ከዛ በኋላ መልሰው ምን ይሉታል? እና ግን የሚገርም ነገር አንዳንድ ሴቶች መቃብሩ ጋር ሄዱ ሴቶች ተነሳ የሚል የመላእክት ራእይ አየን አሉት። እሺ ቀጥሎ ደግሞ ሌሎችም ደግሞ በቦታ ላይ ሄደው መቃብሩ ተፈንቅሎ አገኙት። እሺ ደግሞ ሌሎችም ደግሞ ብዙ ሆነው ታሉ ተሰብስበው አይመጣ እንዴ ታዲያ ሁሉ ከመጣ ምን ማስረጃውን ይነግሩታል። ግን ደግሞ ጥላው ነው እየሄዱ ያሉት። ምን አይነት ኮንፊውዝ ሰዎች ዞሩባቸዋል። ትምህርት ነው ቀድሞ ውስጣቸው የመጣው ትምህርት ነው። ንጉስ ነው እየጠበቁ ያሉት። ገባችሁ? ዴሊቨር ያደርገናል አገር አድርጎ መስርቶ እንደ አገር ኢምፓየር ያደርገናል ብላችሁ አንድ ሰው እየጠበቃችሁ መጥቶ ቢሞትስ መስቀል ላይ ያው ነው። ለዚህ ነው አዲስ ኪዳን ላይ አልገባቸውም የሚለው። አሁንስ አላስተዋላችሁም? ምን አሁንስ አልገባችሁም? እንዲህ ብዬ በገሊላ ሳለን አልነገርኳችሁም የሚለው ለዚህ ነው። ለነሱ በፍጹም ሴንስ ሊሰጣቸው ስላልነበር መጨረሻ ላይ ግን ይገባቸዋል። መጀመሪያ የሚጠብቁት ንጉስ እንደ መሲህ ደግሞ የሚጠብቁት ወይ ምንድነው ሞታል ብለው ባይጠብቁ እንኳን በዛ ወይ እንደመጣ የሚገባቸው ጊዜ ይመጣል። ዘካርያስ 12 ቁጥር 10 እንዲላል በዳዊትም ቤት ላይ ዘካርያስ 12 ከ10 እና 11 በዳዊትም ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ስሙ ይመለከታሉ። ከዛስ ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰው ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ይላል። ይሄ ገና አልተፈጸመም። ይሄ መጨረሻ ላይ የሚፈጸም ነገር ነው። በ7 ዓመት የሚሆነው ነገር ነው ዘካርያስ ይጻፈልን። 3 ዓመት ተኩል መሲሁ ይመጣል። ምን ይላቸዋል? እኔ ነኝ ክርስቶስ ይላቸዋል። እኔ ነኝ ንጉሳችሁ ይላቸዋል። እኔ ነኝ ነፃ አውጪያችሁ። ከዛ ሐሰተኛው ክርስቶስን እንዴት ነው እስራኤል ልትቀበለው የምትችለው ብላችሁ ደግሞ የምታስቡ ከሆነ ወይ የምናስብ ከሆነ መልሱ ምንድነው? ንጉስ ነበር ይጠብቁ የነበሩት ብለናል። የሚመጣው ደግሞ ፖለቲካል ንጉስ ነው የሚመጣው ሆኖ ነው የሚመረጠው። ከ10 ነገስታት ውስጥ አይደለ ከ10 አገሮች ውስጥ ዩኒቲ ውስጥ የሚወጣ ቀንድ ነው አይደል? ምን ወደፊት አሳያቸዋል ባይዘው። ከዛ መካከል ቀንድ ነው የሚወጣ፣ እነሱ ናቸው የሚያወጡት። ከዛ በኋላ የፖለቲካል ሰው ነው። ፖለቲካል ሰው ማለት ነው ንጉስ ነው ማለት ነው። ሊትራል ምን ማድረግ የሚችል ነው? ዓለምን ጭራሽ
ድሮ የነበሩት ነገስታት ምንድን ነበር? ሮምም ዓለምን ገዝታ ነበር፣ ግሪክም ዓለምን ገዝታ፣ ሌሎችም። ይሄም ምን የሚል ነው? ዓለም ሁሉ ይቀበለዋል። ምን ማለት ነው? በሌላ ነገር ዓለምን ሁሉ የሚገዛ ይሆናል ማለት ነው። እንዴ ይሄ ነው ይላሉ ማለት ነው። ከዛ ጭራሽ ምን ይላል ደግሞ? የነሱ ሳይድ እንደሆነ ለማሳየት ደግሞ መሲሁ ሲመጣ ያረግልናል ብሏቸው የሚጠብቋቸው ነገሮች አሉ። መቅደሳችንን ይሰራል። መሲሁ ሲመጣ ምን ያደርግልናል? እንደዚህ ያደርግልናል። እንደውም የዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊቷ ሴት ታስታውሳላችሁ? መሲሁ ሲመጣ ይሄን ሁሉ እንደሚነግረን አላለችው ለኢየሱስ? መሲሁ ሲመጣ ግን ያስተምረናል፣ መንገዱን ያሳየናል መሲሁ ብለው ብዙ የሚጠብቁት ነገር አለ። እሱ ገና አልመጣም፣ ምንም አልመጣም፣ ጨልሟል። ሮሜን ስናጠና የምናየው ነገር አሁን እስራኤል ፓርሻል ድንዛዜ ውስጥ ነች ያለችው ይላል። ፓርሻሊ ብለርድ የሆነ ነገር ነው የሚያዩት። ምንም እየገባቸው አይደለም የሚያዩት። ዓለም ኢንጆይ ከነሱ የወጣውን ወንጌል እኛ ኢንጆይ እያደረግን ነው። ከነሱ የወጣውን ወንጌል ሰው በመንፈስ ቅዱስ ይሞላል፣ ሰው እየተፈወሰ ነው። ዓለም ሁሉ ይሄ ሁሉ ሲሆን ቆይ እነሱ ቆይ በራሳቸው መጽሐፍ ዓለም እንደዚህ እየተባረከ እነሱ ቆይ ምንድነው ብላችሁ ታስቡ። በቃ ድንዛዜ ውስጥ ናቸው አሁን ያሉት ይላል። እዛ ውስጥ ናቸው ያሉት። ያ ድንዛዜ ዘመን ግን ያበቃል። አዎ የሆነ ታይም ላይ ግን ይነቃሉ። የሚነቁበት ሰዓት ግን ያቺ 3 ዓመት ተኩል በኋላ መሲሁ ወይ ያ ሐሰተኛው መሲህ ከመጣ በኋላ ምን ያደርጋል? ኪዳኑን ሲሰብር መስዋዕት ሲያስቀር እሱ እንዳልሆነ ያውቃሉ ማለት ነው። ዲሲቭ እንደተደረጉ ያውቃሉ። ከዛ ምን እንደሚያስቡት ለካ እውነተኛው መሲህ መጥቶ ነበር ይላሉ። ስለዚህ ምን ይላሉ? ሰው ለአንድያ ልጁ እንደሚያለቅስ ያለቅሱለታ የሚለው ለክርስቶስ ነው የሚያለቅሱት። ወደኋላ ተመልሰው እንደሰቀሉት ያስባሉ። ሰው በለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። ወደፊት የሚሆነው ነው ገና የጻፈልን ዘካርያስ። ያ ነው የሚሆነው መጨረሻ ላይ በ7 ዓመት ውስጥ ይሄ እንደሚሆን እንመለከታለን ማለት ነው። ያቺ 7 ዓመት ውስጥ ሰይጣን በስላሴ ተመስሎ ሁሉ ይሰራል። ትንሽ ላሳያችሁ። እንደ ስላሴ ሁሉ ተመስሎ ይሰራል ሰይጣን። ስላሴ ህብረት ነው አይደል? ዩኒቲ ነው፣ የእግዚአብሔር አንድነት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደ አንድ ሆነው ለአንድን ዓላማ የሚያከናውኑበት አንድ የሆነበት አምላክ የሆነበት ህብረት ነው ይሄ ስላሴ። በዚህም ጊዜ ላይ ልክ የስላሴ ህብረት ቅዱስ ህብረት እንዳለ the unholy trinity of the end time ይሉታል መጽሐፍ ቅዱስ አስተማሪዎች ወይ ተማሪዎች እንበለው። ምን ይሉታል? the unholy trinity of the end time የመጨረሻው ዘመን ያልተቀደሰ ስላሴ ብለው ነው የሚጠሩት። ያ ህብረት ሰይጣን በዚህ አስተራር ልክ በስልክ ስላሴ እንደሚገዛ እንደሚሰራ መስራት ይጀምራል። ራእይ 12 እና 13 ነው ያለው። ኔክስት ይር ጌታ ይፈቅድ ራእይ ነው የምናጠናውና እናየዋለን በደንብ። ግን ራእይ 12 ቁጥር 9 ለምሳሌ የመጀመሪያው የቀደመው ዘንዶ ሰይጣን እንደ አብ እንደ አንታይ ጋድ ሆኖ ነው የሚነሳው። የአብ ልክ አብ እንደብለ እንደምንጠራው ሚነሳ አለ አንታይ ጋድ ይሉታል። ራእይ 12:9 ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ የሚለው እሱ ነው። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። እንደ አብ እንደ እግዚአብሔር አክት የሚያደርግ አለ በዛች ዘመን ላይ በጣም የሚነሳ። አሁንም እኮ ሩል እያደረገ ነው፣ ግን ያ ደግሞ በግልጽ የሚሰራበት። ሁለተኛው ራእይ 13:1 ላይ ሁለተኛው አንታይ ክራይስት ሆኖ ደግሞ የሚነሳ አለ፣ ሐሰተኛው ክርስቶስ። የመጀመሪያው ልክ በአብ ምስል ሆኖ የሚሰራ ነው። ሁለተኛው ግን በወልድ ምስል ራሱ የሚገልጥ አንታይ ክራይስት ምንለው ማለት ነው። 13:1 የተጠቀሰው እሱ ነው። ራእይ 13:1 አንድም አውሬ ከባህር ሲወጣ አየው። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹ ላይ 10 ዘውዶች በራሱም ላይ ስድብ ስም ነበረ ተባለው የአንታይ ክራይስት የሆነው ነው። ሶስተኛው ራእይ 13 ቁጥር 11 ላይ የተጠቀሰው ነው። ይሄ ደግሞ ሐሰተኛው ነብይ ሶስተኛ ሆኖ አብሮ የሚሰራ ነው። ሐሰተኛው ነብይ ነው። ይሄንን the beast from the earth ብሎ ነው የሚጠራው። ሌላ አውሬ ከምድር ሲወጣ አየው። የበግ ቀንዶችን የሚመስሉ 10 ቀንዶች ነበሩት። እንደ ዘንዶ ይናገር ነበር። ንግግር ነው፣ ነብይ ነው። ሊትራል ነብይ ነው የምነግራችሁ የሆነው። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞት የሆነ ቁስል ተፈወሰለት። በፊተኛው አውሬ ምድርና ለእርሱ የሚኖሩት እንዲሰግዱለት። ለፊተኛው አውሬ አያችሁ፣ ለአብ ስገዱ እንደምንለው ለእግዚአብሔር ስገዱ እንደምንለው ለአውሬው እንዲሰግዱ ሰዎችን ያሳስታል። ድንቅና ምልክቶችን ሁሉ ያደርጋል። ለዚህ ነው ብዙ ጊዜ ሳይንስና ወንደርስ ምንም እንኳን ስፒሪቹዋሊ ትልቅ ሲግኒፊካንስ ቢኖራቸው በክርስትና ውስጥ ምንም እንኳን የንጉሱን ማለት ኢናጎሬት መደረጉ ነው ኢየሱስ መምጣቱን ምልክት ለወንጌል ትልቅ ሳይን ቢሆኑም በሌላ አቅጣጫ ግን ሳይንስና ወንደርስ የክርስቲያን ቶታሊ ዲፔንድ የሚያደርግባቸው ምልክቶች መሆን የለባቸው። እዛ ላይ መቆም የለብንም። በተለይ መጨረሻ ዘመን ላይ ከዛ ጋር የተገናኙ ስራዎች ስላሉ እሳትን እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቅ ምልክቶች ያደርጋል። እንግዲህ ታውቃላችሁ እሳትን ሁሉ የሚያወርድ እንግዲህ እሳት ከሰማይ ማውረድ አንድለው እንችላለን። ግን በቃ ሰው የመጨረሻ ሊለው የሚችለው ሌቭል የሆነ ድንቅና ምልክቶችን ግን ያደርጋል። ለሰው
በቃ የመጨረሻ ሌቭል የሚላቸው ምን እንደሆነ የእግዚአብሔር መልእክተኛ ነው ሊባል የሚችልበት። ለምሳሌ የእግዚአብሔር መልእክተኛ ተብሎ ለምሳሌ እሳት ከሰማይ ያወረደ ከዛ ፊት አታውቁም? እሺ ሌላ በኛው የኛው በነገስታቱ ኤልያስ የተቀበለው ነው እግዚአብሔር አምላክ ከሆነ እሱ ያወርድ። ስለዚህ ምንድነው ኮንቴክስቱን ካየ ነው እሳት አምላክ ይታወቅ የነበረው እሳት በማውረድ ነው። አንድ ሰው የአምላክ ባሪያነቱ የሚታወቀው እሳት በማስወረድ ነበር። ለዛ ነው ኤልያስ እሳት ሲያስወርድ ዝም ብሎ ነው እሳት ማስወረዱ አልነበረም። በዛን ጊዜ ላይ እውነተኛ አምላክ የሚገለጠው በእሳት በማውረድ ተብሎ እሱን ምልክት ነው የሚሰጠን። ምንድነው እውነተኛነቱን ለማረጋገጥ የትኛውን ምልክት ያደርጋል ማለት ነው። ይሄን እንዲያደርግ ይሰጠዋል። ለሰይጣን ጊዜ ይሰጠዋል እግዚአብሔር ምንም ይሄ የሚሆን ነገር ስለሆነ። ስለዚህ ምን ይሆናል ማለት ነው? አንታይ ጋድ ይነሳል፣ አንታይ ክራይስት ይነሳል፣ ሶስተኛው ነብዩ ይነሳል፣ ፕሮፌት በዛ ስም ማለት ነው። ያንን የሚደግፍ ስለዚህ ልክ አብ ወልድ መንፈስ ቅዱስ ፋንክሽን እንደሚያደርጉ በሶስትነት ተገልጦ ጠላት ይሰራል ማለት ነው። ያ ዘመን ይመጣል። በእኛ 7 ዓመቶች በጣም ከባድ ጊዜዎች ነው የሚሆኑት። ብዙ ሰው እንዲድን በዛች ሞመንት ምንድነው የሚሆኑት ሚሊዮን ትንሽ ላሳያችሁ። በመጀመሪያው ንጥቀት ያልተነጠቁ ሰዎች በጣም ከባድ በሆነ መከራ ውስጥ ይድንና ያልፉና ይድናሉ። ምክንያቱም የአውሬውን ምልክት ያልተቀበሉ አይገዙም፣ አይሸጡም፣ አይለውጡም፣ የፖለቲካ ውስጥ አይገቡም፣ ኢኮኖሚ ውስጥ ኢንቮልቭመንት የላቸውም፣ ስራ ውስጥ አይገቡም። ብላችሁ አንድ ሶሳይቲ ውስጥ አንድ ሰው ለመኖር የሚያስፈልገው ነገር በሙሉ ተነጥቆ መኖር እንደማይችል ይሆናሉ ማለት ነው። አንደኛ እሱ ነው የምታዩት። ሁለተኛ ደግሞ እነሱ ብቻ ሳይሆን እስራኤል ትነቃለች። በመካከል እስራኤል በከባድ መከራ ነው የምታልፈው። ያቺ መካከል 7 ዓመት በተለይ 3ኛው ዓመት ተኩል ላይ ምን ነው የምትሆነው? በዚያን ጊዜ ያለው ኢየሱስ ደብል ፕሮፌሲ ነው ይላሉ። ምን በተራራ በእንትን ያሉ በከተማ ያሉ ወደ ተራራ ይሽሹ፣ ለሚያጠቡና ለርጉዞች ወየው። በቃ ኢየሱስ ወየው ካለ ማለት አንዳንድ ነገርን እኔ በመጽሐፍ ቅዱስ እንኳን አስተምሮ ኢየሱስ ያለውና እንትን ያለው ሁሉ ይላሉ። መለያየት የለበትም። በእርግጥ መጽሐፍ ቅዱስ ሁሉም ኦቶሪቲ አለው ብለኝ ነው ማምነው። ግን ኢየሱስ ሲለው በሬድ ነው የሚያሰምሩት። አይታችሁ ከሆነ አንዳንድ መጽሐፍ በቀይ የሚያደርጉት ኢየሱስ ካለው ምንም ሌላ ክርክር የለው። ወየው አለ። አንደኛው ኤዲ 70 ነው ያለው ይላሉ። ቲቶ የተባለ የሮማ ንጉስ እንትን ጀነራል መጥቶ ዲስትራክት ያንን ሁሉ ዲስትራክሽን ምድሪቱ ላይ ባመጣው ነው። ሌላው ግን ሁለተኛ ያዛን ቀን ነው ያለቀሰው ይላሉ። ለዛን ቀን ነው ወየው ያለው ይላሉ። ለምን? ከባድ ጊዜ ስለሚሆን ለእስራኤል በጣም የመከራ ጊዜ ፌስ ታረጋለች ፊት ለፊት ከእንትኗ ጋር ከጠላቷ ጋር። የዛን ጊዜ መሲሁ እንደሆነ ስታቅ እዛ ጋር መከራዎች በጣም በብዙ መከራ ውስጥ ነው የምታልፈው። በዛን ጊዜ ይነቃሉ። በሮሜ ላይ ምናልባት የተማራችሁ ሰዎች ያን ነው ይሄ ነው ሲነቁ እዛ ጋር የወጉት እሱ እንደሆነ መሲሁ ሲያውቁ የዛን ጊዜ ይበራላቸዋል። ኤልያስ ምን ብሎ ነበር? እስራኤል ቃል ኪዳናቸውን አፈረሱ፣ መሰዊያዎችን ሰበሩ፣ እኔ ብቻ ቀረው አይደል ያለው። እግዚአብሔር ምን አለው? እኔ የደበኳቸው የቅሬታዎች አሉ አላለም? እነሱ ቅሬታዎች ያኔ ይነሳሉ ማለት ነው። እግዚአብሔር አልተወም፣ እስራኤል ሙሉ ለሙሉ አልተዋቸውም። አሁን እንደሆኑት አይቀጥልም፣ የሆነ ጊዜ ላይ ይነቃሉ አለን ማለት ነው። ሮሜም እንደዛ ነው የሚያስተምረን። ስለዚህ ያቺ የመከራ በጣም ከባድ የመከራ ዓመት ነው የምትሆነው። ያልዳኑ ይድናሉ በጌታ ሆነው ማለት በዛን ጊዜ ላይ የሚድኑ አሉ አሕዛቦች። በዛ መካከል የሚድኑ ደግሞ አይሁዶች አሉ። ሁሉም አይሁድ ይድናል ማለት አይደለም። በዛ ጊዜ ግን የሚነቅ አብዛኛው አይሁድ ይድናል በዛ ጊዜ ውስጥ ስለሚነቁ ማለት ስለሚያውቁ። ይህንን በጣም መረዳት አለብን ማለት ነው። ከ7 ዓመት የመከራ ጊዜ በኋላ ኢየሱስ እንደገና ተመልሶ ይመጣል አይደል? እንደዛ ያጠና ነው። ምንድነው ያለው? ሰከንድ ካሚንግ ከትልቁ ግሬት ትሪቡሌሽን ከምንለው በኋላ ቀጥሎ ምንድነው የምናየው? ሰከንድ ካሚንግ ነው የምናየው አይደል? የኢየሱስ ደግመኛ መምጣት እናያለን። በአየር ላይ አይደለም አሁን ይመጣል። የዛን ጊዜ ቅዱሳን ከሱ ጋር በአየር ላይ ተነጥቀው የነበሩት ቅዱሳን አብረው ነው የሚመጡት። የዛን ጊዜ ራእይ ላይ በደንብ ነው የምናጠናው ወደፊት። ዳንኤል ላይ ስለሆን 2 መጽሐፍ ባንዴ ላለማስጠናት አንዳንዱ ራሴ ሊሚት ማድረገው። ስለዚህ እዚህ ላይ ትንሽ እናተኩር። ከዛ ጊዜ በኋላ ጌታ ኢየሱስ ክርስቶስ ለ1000 ዓመት በምድር ላይ ለመንገስ ይመጣል። ለ1000 ዓመት አንዳንድ ትርጓሜዎች አሉ። እይታዎችን ምንም አለ። ይሄ ባይብል ስኩል አይደለም። በእርግጥ እንደዛ ብዙ ግዴታ የለብኝም። ግን መጽሐፍ ቅዱስ አተረጓጎም አንዳንድ ሰዎች በዚህ ወይ ነው ይሄን ሊል የፈለገው በዚህ ወይ ነው የሚል ነገር ለምሳሌ መንገስ የሚለው ከምን አንፃር ነው? ከመጣበት ጊዜ ጀምሮ ኦሬዲ በልባችን መንገሱን ነው ገባችሁ ብሎ የሚተረጉሙ። ግን ሊትራል ነው ኢንተርፕሬት የምናደርገው። 1000 በምድር ላይ መጥቶ ለ1000 ዓመት ይነግሳል። ይሄንን ጊዜ ሚሊኒየም ተብሎ 1000 ዓመታት ወይ ሚሊኒየም ተብሎ ይጠራል። ማይል ማለት 1000 ማለት ነው። አነም ማለት ደግሞ ዓመት ማለት ነው በእንትኑ በላቲን። ስለዚህ ሚሊኒየም
የሚለውን ቃል የሺው ዓመት በሚለው ተተርጉሟል። ሺው ዓመት የሚለው ዝም ብሎ ከመሬት አንስተውት አይደለም፣ ማስረጃዎች አሉ። በተለይ ራእይ ላይ ሞር ወደዛ ስንገባ እናየዋለን። ግን ስለዚህ ሺህ ዓመት ምንድነው የሚሆነው? ክርስቶስ ሁለተኛ በአየር ላይ ነው የሚነጥቀው። ከዛ በኋላ ግን ሁለተኛ ሲመጣ ማን አለ አሁን በምድር ቀድመው የዳኑ በኋላ ላይ ለሁለተኛ ሰከንድ ቻንስ ተሰጥቷቸው የዳኑ አሕዛቦች አሉ፣ በመከራ ውስጥ ያሉ አሉ። በመካከል ላይ ያለ ብለኔል በ3 ዓመት ተኩል ውስጥ በዛ 7 ዓመት ውስጥ በመከራ ውስጥ ያልዳኑ ያልተነጠቁ፣ ሁለተኛ ደግሞ በዛ ጊዜ ወንጌል ስለሚሰበክ ሚድኑም አሉ። አንደኛ እነሱ አሉ። ሁለተኛ ማን አለ? አይሁድ አሉ ደግሞ ብያቸው፣ ቅሬታ አይሁዶች አሉ ደግሞ። በዛ መካከል ነው ጌታ የሚመጣው፣ ተመልሶ የሚመጣው። ዳንኤል መንግስቱን ይመሰርታል። ትመጣለች መንግስቱ መጣለች፣ ግን ይመሰርታል ብሎ የተናገረው የሺውን ዓመት መንግስት ነው። ሊትራል ካየ ነው። ከዛ በኋላ ግን የማያቋርጥ መንግስት የሚለው ግን ለዘላለም የሚቀጥል ስለሆነ ነው ማለት ነው። ስለዚህ መንግስት ባይዘው ይሄ ዝም ብሎ ነው አመለካከት እንዳይመስለን ማለት ነው። አንዳንድ ነገርን በጣም ከባድ ነገር ልንገራችሁ። እኔ ቻሌንጅ ሆነ የነበረው በጣም ብዙ ዓመታት እውነቴን ነው የምነግራችሁ። በተለይ በተወሰኑ የሆኑ እድሜዎቼ ውስጥ በጣም ቻሌንጅ ሆነ የነበረው አንድ ነገር ከአእምሮ አንፃር መተርጎም ነበር የኔ ችግር። እናንተ እንደዛ ከሆናችሁ አላውቅም ምን ማለት ነው። ባለፈው ብያቸው ለምሳሌ ጌታ ኢየሱስ ክርስቶስ ይመጣል በአየር ላይ እንነጠቃለን አልኩና ከዛ በኋላ አላለፍኩትም። እንዴት ግን እንደዚህ ሲሆን እንዴት አያችሁ? እኛ ኢማጂኔሽናችን አይደለም ማመን ያለብን። ገባችሁ? አሁን ሳይ ቆይ ጌታ ኢየሱስ ክርስቶስ በአየር ላይ መጣ፣ ሰው ብድግ ብሎ ይሄዳል አየር ላይ ይሄድ ሰው። ከዛ በኋላ ዓለም ህዝቡ እንዴት ይሆናል? እንደዛ አይደለም ማሰብ ያለብን። የእግዚአብሔርን ቃል ኦቶሪቲ ሆነ የምንቀበለው የእግዚአብሔር ቃል ያለው። ለምሳሌ ድንግል ተጸንሳለች ወይ ንገሩኝ አንድ ነገር። አይ ተጸንሳለች ድንግል ታወቃል። በዓለም ላይ እንደዛ ይሆናል። አሁን ይሄንን ከድንግል ከመጸነሷ በፊት ቢሆን ያለ ነው ሴንስ ይሰጣል። ግን አልጸነሰችም። እግዚአብሔር ሰው ሆኗል። እግዚአብሔር ሰው ይሆናል ንገሩኝ። አልሆነም። ግን በመጽሐፍ ቅዱስ ውስጥ የተነገሩ ትንቢቶቹ ሊትራሊ ተተርጉመው ከሆነ ኢየሱስ ክርስቶስ ይመጣል ስንል ሎጂካሊ ማሰብ የለባችሁ። ሎጂካሊ አሁን በአየር ላይ ሲሆንስ ዓለም ኬዮስ ይሆናል እንዴ? ኮቪድን እኮ ማሰብ ነው አንድ ነገር ብላችሁ አንድ ነገር አይሆንም የሚለን ነገር ማሰብ የለባችሁ። ገባችሁ? ለምሳሌ ልንገራችሁ አንድ የመሬት መንቀጥቀጥ ሰው እኔ ዛሬ ስንት ዓመት ነበር እዚህ ሀገር ላይ ተንቀጠቀጠው እዚህ አልነበራችሁ? እኔ ብቻ ነበር ቆይ ቆይቻል ማሳላቁ 11 ነው። አሁን እንደዛ አካባቢ ላይ እኮ ተንቀጥቅጧል እኮ። እኔ ሶፋይ ላይ ተኝቼ ነበር አስተውሳለሁ። ሼልፍ ነው ወደቀ። እንደዚህ የሼልፍ ላይ ነበሩ ቡኮች አስተውሳለሁ። ቅጥቅጥ እንዴ የሰው ልጅ ማለት እንዴ የቆምኩባት ምድር ትከርታ ሪሊ በእውነት እኔ በዘመኔ ውስጥ ምድር ተንቀጠቀጠ ውሸት ነበር እንትን ነበር ይመስል የሆነ ሀገር የሚንቀጠቀጥ እኔ የቆምኩባት መሬቷ ሼክ አርጋ እቃ ወድቆ በእውነት እንደዚህ ነገር ይሆናል ብዬ አስቤ ያረጋ። ሞኑመንት ለሁለት ነው የተተረከከው ምናምን ሰርተውት ነው ብዙ ሚሊዮን ብር አወጣው ካስተዋሳችሁ። ሞኑመንት ዋሽንግተን ሞኑመንት አይወድቄ ማለት ነው ማለት አንዳንዱ ነገር እንዳይመስላችሁ ማለት ነው። የእግዚአብሔርን ቃል ስንመ እናርገው አሜን እንመነው የውስጣችን ሎጂክ ጥሩ ነገር ቢሆንም እንዲህ ሲሆን እንዴት ነው የሚሆነው? የእግዚአብሔር ቃል እንዲህ ሲሆን እንዴት ነው የሚሆነው የተባሉ ሁሉ ሆነው አልፈዋል። ይገርማችሁ ነገር ለምሳሌ ሁሉን የሚቀጠቀጥ የሮም መንግስት ይነሳል አይደል? ወዳጆች የሮም መንግስት የተነሳ ጊዜ እንዴት እንዳደረገ ዓለም እንዴት እንዳደረገ ብታዩ ይገርማችሁ ማለት ታሪክን ስና አይተናል አለኝም። የእውነት እንዳለው አድቃቂ ሰባሪ መንግስት ነው የመጣው። በቃ ይመጣል ያለው መጥቷል በትክክል ማለት። አሁን ደግሞ ሚሊዮን ነገር አለ ይሆናል ብሎናል ይሆናል። የሺው ዓመት መንግስት ላይ ባይዘው በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ፈርስት ካሚንጉ ማለት ነው የመጀመሪያ ምጽአቱ በተነገረው ልክ እንደውም ከሱ በላይ የሺው ዓመት መንግስት ተነግሯል መጽሐፍ ቅዱስ ላይ ተጽፏል። አሁን ኢየሱስ ክርስቶስ በስጋ እንደሚወለድና እንደሚመጣ አልተጻፈም? ተጽፏል። ልክ እንደሱ ኢየሱስ ክርስቶስ መጥቶ መንግስቱን እንደሚመሰርት ተጽፏል። ምሳሌ ልስጣችሁ። ኢሳይያስ 11 ከቁጥር 4 እስከ 10 እናንብበው እስቲ። ኢሳይያስ 11 ከቁጥር 4 እስከ 10 ነገር ግን ለድሆች በጽድቅ ይፈርዳል። ይሄ በሺው ዓመት መንግስት ውስጥ የሚሆን ነው ትክክለኛው። ለምድርም የዋሆች በቅንነት ይበይናል። በአፉ በትር ምድርን ይመታል ይገዛል ይላል አንዳንድ ትርጉም። በከንፈሩ እስትንፋስ ክፎችን ይገድላል። የወገቡ መታጠቂያ ጽድቅ የጎኑም መቀነት ታማኝነት ይሆናል። ተኩላ ከበግ ጠቦት ጋር ይቀመጣል፣
ነብር ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ማንን? ጥጃ፣ የአንበሳ ደቦል፣ ፍሪዳ በአንድነት ያርፋሉ፣ ታናሽ ልጅ ያግዳቸዋል እነሱን። ላምና ድብ አብረው ይሰማራሉ፣ ግልግሎቻቸውን በአንድነት ያርፋሉ፣ የላምና የድብ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለውም ሕፃን የፉኝት ቤት ላይ እጁ ይጭናል። እባብ ጉድጓድ፣ እባብ መካከል ሕፃን ልጅ ጡጦ ይጠባል ነው የሚለን። እንትሩን እንግዲህ ትርጓሜው ላይ ባንመጣም አሁን በተቀደሰው ተራራዬ ሁሉ ላይ አይጎዱም አይጠፉምም። ውሃ ባህር እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና በዚያ ቀን እንዲሆናል ለአሕዛብ ምልክት ሊሆን የቆመውን የእሴይን ስል በአሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ይላል። ምንድነው እየነገረን ያለው? ምንድነው? ፍጥረት ዘፍጥረት እግዚአብሔር ባይዘው ልንገራችሁ፣ ውሃውን ቀጥዬ ማሳያችሁ ነው። እግዚአብሔር እኮ መጀመሪያ እኮ ኤደን ገነት ምንድነው የመሰረተው? መንግስት እኮ ነው የመሰረተው። እኛ ኤደን ገነት የሚመስለን እኮ የሆነች አትክልት ቦታ ነው የሆኑ ሰዎች አስቀመጠ እኮ ብለን እኮ ማሰብ የለብንም። እግዚአብሔር እኮ ኤደን ገነት መንግስት ነው ያቋቋመው እኮ። ንጉስ አለ፣ ተገዢዎች አሉ፣ ሩል አለ፣ ሬጉሌሽን አለ። ገዢዎቹ ደግሞ ተገዢዎቹንም ይገዛሉ። ሃይራርኪ አለ። መንግስት እኮ እግዚአብሔር ያቀረበው። መንግስቱ ግን በኃጢአት ወደቀ። ያ መንግስት የኤደን ገነቱ መንግስት ነው የሚሉት እንደውም ብዙ ጻፊዎች ጽፉ። ወደቀ በኃጢአት ምክንያት። ኤደን ገነት እኮ ኃጢአት አልነበረም ብቻ ነው የምንለው። ኃጢአት ብቻ እኮ አልነበረም የነበረው። ኤደን ገነት ውስጥ ክፋት አልነበረም። ኤደን ገነት ውስጥ ብለድ አልነበረም፣ መበላላት አልነበረም፣ መገዳደል አልነበረም፣ ደም መፋሰስ አልነበረም እኮ ኤደን ገነት ውስጥ። ኤደን ገነት ውስጥ አሁን የሚሰቀጥተን አይተን የሚሰቀጥተን ነገር ለምን ይመስላችሁ? የሚሰቀጥተን ፍጥረታችን እኮ ስላለ ነው። ባይዘው ልንገራችሁ አንዳንድ ነገር ለምሳሌ ምን ይላሉ? እኔ ሳይንቲስት አይደለሁም። አንዳንድ ጊዜ ፓስተሮች ሁሉ ምን ሆናለኝ ይላል። አንዳንድ ሰው እንዳም ላይ እንዳልገባ አንዳንድ ምናስነጥሰው ለምንድን ነው ብዬ ጠየቅኩ። ሰው አንድ ሰው ስጠይቅ ውስጣችን የሚገቡ እነኚህ ምንድነው ውጫዊ የሆኑ ነገሮችን ሰውነታችን ሪጀክት ሲያደርግ ነው አስፈንጠሩ ነው ማለት። ስለዚህ ሰውነት እንኳን ውጫዊ የሆነ ነገር የኔ አይደለህም የሚለውን አስፈንጥሮ ያስወጣል ማለት ነው። ልክ እንደሱ ነው ስሜታችን። ኢንጀስቲስ እና እንዴት ነው የምትቃጠሉት? እንዴት ነው የምታዩት? ማይገባው ሰው ሲገደል ስታዩ እንዴት ነው የምትሆኑት? እንደውም ሰሞኑን አይቻለሁ የሆነ ነገር ሲወራው የሆነ ሰው እንዲህ ተደረገ ሲባል ሰው እንዴት ነው የሚሆነው? ኢንጀስቲስ እኮ የእግዚአብሔር ስሜት እኮ ነው። ጀስት እኮ አምላክ ነው የፈጠረንኛ። አሁንስ ግን ኢንጀስቲስ ምንም አይመስለንም። አሁን እኛ ራሳችን ሁሉም ወንበዴ ነው ብሏል አንዱ። ይሄን ቃል መጠቀም እንትን ይበል እንጂ ስታንዳርድ እኮ እግዚአብሔር ስላልሆነ ነው እንጂ እኮ በእግዚአብሔር ስታንዳርድ እኮ አለ ሁሉም ወንበዴ ነው ብሏል። ለዚህ ነው ማነው ወንበዴውን እንትና በክርስቶስ ፈንታ ልቀቁት ያለው ብሏል። ገባችሁ? የማን ነው ሲባል በርባን እኮ የተፈታው በርባን የኛ ወካይ ነው። ገባችሁ? ምንም እኛን እኮ የሚወክል ሰው ነው እኮ እሱ ነፃ ይወጣ ሲል እኮ በርባን እኮ ሪፕሬዘንት ሁላችንም ሪፕሬዘንት ያደርገናል። እሱ ነን እኮ እኛ ነፍሰ ገዳዮች ነን። መጽሐፍ ቅዱስ ይሄን ስለሚለን ማለት ነው። እዛ ያልተበላሸ ነገር የለም። ምሳሌ ልስጣችሁ። ሮሜ ምዕራፍ 8 ላይ ትንሽ ጊዜ ካለኝ መጣበታል። ሮሜ ምዕራፍ 8 ላይ ለምሳሌ ፍጥረት ሁሉ የእግዚአብሔር ልጆች ክብር መገለጥ ይጠብቃል ይላል። ለምን? ፍጥረት አሁን ለከንቱነት ተገዝቷል ይላል ሮሜ ምዕራፍ 8። እንዴት? አሁን እግዚአብሔር በፈቃዱ አይደለም ፍጥረትን ያስገዛው ይላል። ምንድነው ታዲያ? ፍጥረት ኮራፕሽን ውስጥ ነው ያለው ይላል። እንደውም አንዳንድ ቦታ ላይ መበስበስ ውስጥ ነው ያለው ፍጥረት ይላል። እዛው ላይ እየበሰበሰ ነው፣ ኮራፕትድ የሆነ ፍጥረት ነው ያለው። ያለ ፈቃዱ ነው አሁን ፍጥረት እየተገዝቶ ያለው። ኃጢአት መጥቶታል ፍጥረትን። እግዚአብሔር በሚያስተዳድረው ዓለም ስታንዳርድ የተፈጠረ ከኃጢአት የተነሳ በስብሷል። አሁን ኢንጀስቲስ አለ። እንስሳን ይበላል፣ ሰው እንስሳን ይበላል፣ ሰው ሰውን ይገላል። ገባችሁ? ያስታውቃል እኮ ዓለሙ በጣም አደገኛ ዓለም ውስጥ እኮ እንደምንኖር ታውቃላችሁ። በሰላሙ እየወጣን እኮ የምንገባው እንጂ እኮ በጣም ቫዮለንት የሆነ ዓለም ውስጥ ነው የምንኖር። ይሄ አልነበረም መንግስቱ፣ እሱ አልነበረችም። ኤደን ገነት ይቻል አልነበረችም ወዳጆች። እግዚአብሔር ለሰው ደጉ እግዚአብሔር ነው አሁን ይሄን የሰራው። ደጉ እግዚአብሔር ነው እንዲሰራ ይችላል። እውነቱን ካልን ማለት ነው። እስቲ አስቡ፣ የእግዚአብሔር መልካምነት አስቡና ይሄን ዓለም ይዩት እስቲ። አሁን ይሄ ዓለምማ ተራርቋል ትንሽ፣ እውነት ነው በኃጢአት እንደዛው ነው። ያኔ ግን የሱ መንግስት ስትመጣ ይልና ጡጦ ያዘ ልጅ ፉኝት ጉርጓር ስር ይሆን። ምን ማለት ነው? ግዴታ ጡጦ ያዘ ልጅ ፉኝት ጋር ተቀምጦላት ማለቱ አይደለም። ሰላም አያችሁ፣ እንስሳት ውስጥ ሰላም ይገባል። ቅድም ባይዘው ኮስሞስ ነው የሚለው ፍጥረት ሁሉ የእግዚአብሔርን ክብር መገለጥ ይተባበቃል የሚለው the whole universe ነው የሚያወራው። አሁን እኮ ተቃል ሁሉ እየበሰበሰ ነው። ሁሉ እኮ ጤነኛ እንትን ውስጥ አይደለም ያለው። አሁን ዓለም የምትኖርበት ይችን ዓለም ብቻ ነው ፍጥረት። እግዚአብሔር ዩኒቨርስ ነው፣ አጠቃላይ
በአጠቃላይ ታውቃላችሁ ተመቷል። በኃጢአት ምክንያት ተመቷል። ትክክል አይደለም ሁሉ ነገር። እሱ ግን ምን ተስፋ ያደርጋል? የእግዚአብሔርን ልጆች የክብር መገለጥ ማለት ነው። ኢየሱስ ከልጆቹ ጋር ተመልሶ ሰከንድ ካሚንግ ይጠብቃል። የሚመጡበትን ኮራፕትድ የሆነው ዓለም ያበቃበትን ይጠብቃል። ታውቃላችሁ እንደውም ምንድነው የሚለው? ፍጥረት አሁን በምን ውስጥ ነው ያለው ይላል? በማቃሰት እንግሊዘኛ ቃል ግሮን። አንድ ሰው በኃይለኛ በሽታ ውስጥ ሆኖ ሲያቃስት እሱ ውስጥ ነው ያለው ይላል። ፍጥረት እሱ ውስጥ ነው ያለው እያቃሰተ። አይታችሁ አንዳንድ ሰዎች ሚል ሰምታችኋል? እንደዛ ማለት ነው። ፔንፉል የሆነ አሞናል ወዳጆች፣ ሁላችንም አሞናል። ድመትም አሞታል፣ ውሻም አሞታል። አሁን ሊትራሊ እንስሳት ሳይቀሩ ታመዋል። አሁን ዓለም ያለበት የሚመራበት እየተዳደረበት ያለው የጫካ አራዊት እየተዳደሩበት ያለ ስርዓት እንኳን የተፈጥሮ ስርዓት አይደለም። ከባድ እንትን ውስጥ ነው አሁን ዓለም ያለው። ያኔ ግን እንደዛ አይሆንም ይላል። ምንድነው ባጭሩ የምናየው? እግዚአብሔር በምድር ላይ ኤደን ገነት የነበረን ሰላም ያወርደዋል። 1000 ዓመት የሚለውን ብዙ ሰዎች በተለያየ ተረጉሙታል። ሊትራሊ ነው ብለን ነው የምናምነው እኛ። አንዳንዶች 1000 ዓመት እንደ አንድ ቀን ነው፣ አንድ ቀን እንደ 1000 ስለሚል አናቅም። ቀኑ ማለት በሊትራል ቃል አንችልም ይላሉ። የተጻፈልን እሱ ነው እኛ ምናቀው። ባጭሩ ግን ችግር የለውም ቀን ላይ ባንሄድም ይሄ የተናገረው ነው። ሮሜ 8 ላይ ቅድም የነገርኳችሁ ነው። ፍጥረት ይቃትታል ይላል። በእርግጥ 3 ቢቃትቱ ነገሮች ነው የሚያሳየናል ሮሜ 8። አንደኛ ማን ፍጥረት ይቃትታል ቅድም እንዳልኳችሁ። ቀጥሎስ እኛ ራሳችንም ደግሞ ለምን ደሞ እንቃትተው? የሰውነታችንን ቤዛ የሆነውን ሰከንድ ድነታችንን ይሄ መክበራችንን እየጠበቅን ይሄ አልከበዳችሁም? ስጋ በጎመን ምናምን እያታለልን ነው እኮ ነው ያለው። እውነቴን እኮ ነው ነገሮች። እስቲ ዝም ብላችሁ እስቲ እኛ ዝም ብለን ወደነው እንዴ ዝም ብለን የምንቆጥረው ካሎሪ ያልምናየው እኮ ወደን እንኳን ትምህርት እኮ ያመጣው አይደለም። ይሄ እኮ ወገኖቼ ወይ የሚያመው ስጋ ግራ የሚገባው አንድ ቀን መሄድ ጭራሹ ነው። ይሄ ስጋማ ይሄ ስጋ መቀየራል። አንድ ቀን ግን ምን ይሆናል እንጠብቃለን። ምንም ይሆን በቅጽበት አይደል? አሜን ወገኖች። የእውነት ከሆነ ማለት ነው የእውነትና ከሆነ የውሸት ከሆነ ዝም ብላችሁ ስሙኝ። የእውነት ከሆነ ግን የምናወራው አንድ ቀን ግን ይሄ ስጋ ታመመ ከላይ አንሰማም። በቃ እርግጠኛም ነገር እከሌ ሞተ ቢል ጥሩምባ አይነፋም። ለምን? ሞት የሌለባት ህመም የሌለባት ፐርፌክቱ ዓለም ትመጣለች ተመልሳ። ተስፋችን እርስ በርሳችሁ በዚህ ቃል ተጽናኑ ከተባለችው ያቺ እኛ ብቻ አይደለም እሱም ብቻ ሳይሆን መንፈስም አሁን ድካማችንን መንፈስ ቅዱስ ነው የሚያወራው። ድካማችንን ለማቀጥ ይቃተትልናል። ለምን? እንዴት እንደምንጸልይ እንኳን አላውቅም። እንዴ በዚህ መከራ ውስጥ ያለ እንዴት እንደሚጸልይ እንዴት ያውቃል? ሚስ ጋይድድ የሆነ እኮ ነው። የመንፈሳዊ ስርዓታችን ራሱ የተዛባበት ዓለም እኮ ነው። ሲመጣ ግን መንፈስ ቅዱስ ግን ምን ያህል በእኛ ውስጥ ሆኖ ይቃተታል። እኛን ለጀመረው በእኛ ውስጥ የተጀመረው የክርስቶስ ህይወት እስከ ፍጻሜ እንዲመጣ መንፈስ ቅዱስ በእኛ ውስጥ ይቃተታል። እንኳን ዓለምም እኛም መንፈስ ቅዱስ ራሱ ይቃተተን ነው ያለው ለኛ። ኢዮኤል 2:28 ፍጻሜ የሚያገኘው ያቺ ዓመት ላይ ነው ይባላል። ያቺ ዘመን ስትመጣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ የተባለው የኢዮኤል ፍጻሜ ያኔ ትፈጸማለች ፉሊ። ለምን ታስታውሳላችሁ? መንፈስ ቅዱስ በሐዋርያት ሥራ ምዕራፍ በወረደ ጊዜ ጴጥሮስ ተነስቶ እንደዚህ ተብሎ እንደተነገረው ብሎ ተናግሮታል። ፉሊ ሙላት በሙላት የምትሆነው ግን ያኔ ሁሉ አልሆነማ። ስላልሆነ እስራኤል ላይ አልፈሰሰም። በዚህ በስጋ ለባሽ ሁሉ አልሆነም። ያኔ ግን ሲጀምር አናያትም። ኢዮኤል ላይ በስጋ ለባሽ እግዚአብሔር መንፈስ አለ ልክ ነው ፈሷል። ያኔ ግን በለበሰ ሁሉ ግን አልነበረም። ያኔ ግን እንደዛ ይሆናል። ሕዝቅኤል 48:35 ስለዛች ዘመን ነው የሚያወራው። በዚያ ጊዜ የከተማይቱ ስም የኢየሩሳሌም ስም ነው ያህዌ ሻማህ ተብሎ ይጠራል። እግዚአብሔር በዚህ አለ ማለት ነው ትርጉሙ ራሱ እግዚአብሔር እዛ ነው። እግዚአብሔር ይባላል። የዛ ጊዜ ክርስቶስ መንግስት ሲመጣ ሰከንድ ካሚንግ ይሄ ሰከንድ ሶስተኛ መምጣት ብለው ጥሩ ይመስለኛል። ሁለተኛ በምድር ላይ መንግስቱን ለመመስረት በሚመጣበት ጊዜ ያን ጊዜ ወገኖቼ ወይ የክርስቶስ መንግስት መምጣት የሰይጣንን መንግስት ለመጨረሻ ጊዜ ሰይጣን ያስጠላችሁ ሰዎች ሰይጣን ምርር ያላችሁ ተቃላችሁ። ሰይጣን ጅማሬ እንዳለው ተቃላችሁ። በተፈጠርክበት ቀን ሙዚቃ መሳሪያ አብሮ ተፈጥሮ ነበር እንደተባለ ከሙዚቃ ጋር ፈጥሮታል።
ከእሳት ጋር ይልከዋል። እንደዛ ነው። ፍጥረት ነው። ሰይጣን እኮ ቋሚ እንትን አይደለም፣ ፍጥረት። ራእይ 20:1-6 ያንን ነው የሚነግረን። በዛ ዘመን የሚሆነው የጥልቁን መክፈቻ ታላቁን ሰንሰለት በእጁ ያዘ መልአክ ምን ይመጣ መሰላችሁ? መልአክ ሰንሰለት ይዞ ይመጣል። የቀደመውን እባብ ዘንዶን የቀደመው የሚለው ኦሪጂናሊ እባቡ ያ እባብ ዘንዶ ማለት ዘፍጥረት 3 ነው የሚወስደን። እርሱም ዲያብሎስ ሰይጣን የተባለው 1000 ዓመት አሰረው ይላል። አያችሁ፣ በዛ 1000 ዓመት መንግስት አይኖርም፣ ታሰራል። ወደ ጥልቅ ጣለው፣ አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አረገበት። አይቻልም፣ ማሳት ይባል የለም። ከዚያ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። እሱ በሌላ ሰንስ እንደሚል ዙፋኖችን አየዋል። ከዛም ያየው ምንድነው? በዚህ መንግስት ዙፋን ነው የሚያየው። በእርሱም ላይ የተቀመጠው ዳኝነት ተሰጣቸው። ስለ ኢየሱስ ምስክር ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት አየው። ከዛስ ለአውሬውና ለምስሉ ያልሰገዱት ምልክት በግንባራቸው በዛች 3 ዓመት ተኩል ውስጥ ምልክት ተቀበሉ ይባላል ብያቸዋል። ምልክት በመከራ የሚድኑ ሰዎች አሉ ብያቸው እነሱን አያቸው ማለት ነው። ዮሐንስ ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። ሲመጣ ያገኛቸዋል በምድር ላይ። ከዛስ ምልክት አልተቀበሉ ጸንተው እናንተ እኛ በብዙ መከራ ጸንተን ነው የቆማችሁት። እናንተ ግን ያ መከራ ነው በየጊዜው የምንታገላችሁ ብዙ ነገሮች አሉ። እነሱ ግን በዛች 3 ዓመት ተኩል የብዙ ዓመት መከራ ነው የሚቀበሉት። ቀላል ነው የመስላችሁ ያቺ ዓመት። በዛው ጸንተው ይጠብቁት የለ ዙፋኖችን አየው። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው ይላል። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛ ሞት በእርሱ ላይ ስልጣን የለውም። ሞት የሚባል ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእነርሱም ጋር ይህን 1000 ዓመት ይነግሳሉ። እንነጠቃለን፣ ከክርስቶስ ጋር እንመጣለን። የዳኑትና ቅሬታ የሆኑት አይሁድ ለዚህ ነው ተጋላሽ መጽሐፍ ላይ ኤፌሶን ምዕራፍ 2 ላይ ይመስለኛል ከእግዚአብሔር ከአይሁድም ከአሕዛብም አይደለ ከሁለቱ አንድ አካል አይደለ ይሰራ አልተፈጸመም እኮ ፍሊገና ማለት ኢናጉሬት ተደርጓል፣ ተጀምሯል። ግን አብዛኛው እስራኤል ግን ጌታን አያውቅም። ኢን ጀነራል እስራኤል ምንለው ግን አለ። እግዚአብሔር ግን ያንን በስጋ እንኳን ምንላቸው ማለት ነው ወደዛ ፍጻሜ ያመጣል ማለት ነው። ጥቂት ደቂቃ አለኝ ልቀጥል። ታዲያ የእግዚአብሔር መንግስት የሚለው በዚህ በዳንኤል መጽሐፍ እስካሁን እየተመለከተን ያለ ነው። የእግዚአብሔር መንግስት የሚለው ጽንሰ ሐሳብ ከአጠቃላይ መጽሐፍ ቅዱስ ጋር እንዴት ይሄዳል አይደል? ምክንያቱም የእግዚአብሔር መንግስት ብለን ቁንጥል አድርገን አንድ ድንጋይ አውጥቼ ብቻ የእግዚአብሔር መንግስት ከምን ከአጠቃላይ መጽሐፍ ቅዱስ ጋር ግን ይሄዳል። ልክ ነው። ቶሎ ላሳያችሁ። ይሄን ለመረዳት መጀመሪያ መጽሐፍ ቅዱስን ትንሽ ብንረዳው ደስ ይለኛል። ትንሽ እንየው። እንደሚቀጥለው ስላይድ ላይ ታረግልኝና እንመለከተዋለን። ለምሳሌ መጽሐፍ ቅዱሳችን ምንድነው? መጀመሪያ መጽሐፍ ቅዱሳችን 2 ክፍሎች አሉት አይደል? ብሉይና አዲስ ኪዳን 1500 ዓመት መካከል ላይ የተጻፈው መጽሐፍ ቅዱስ አለ። ያው እንግዲህ በጣም እንትን ቢሆንባቸው ማይነር ቢሆንም ስሙኝ 1500 ዓመት መካከል ላይ የተጻፈው 40 በላይ የሆኑ ጸሐፊዎች ናቸው። ተከታታይ ማይተዋወቁ አብዛኞቹ ሰዎች ናቸው ይህን መጽሐፍ የጻፉት። የተጻፉበት ስልት ራሱ ያጻጻፉ ስልት ራሱ ይለያል። ለምሳሌ የሚቀጥለውን ካየነው ለምሳሌ ቋንቋ ይለያል። ዕብራይስጥ አለ፣ ግሪክ አለ የተጻፈው አይደል? ይለያል። የሚቀጥለው ስላይድ ላይ ቋንቋ ለምሳሌ ብሉይ ኪዳን ላይ ከዛ ፍጥረት እስከ አስቴር በታሪክ ነው የተጻፈው። ከኢዮብ ጀምሮ እስከዛ የምታዩት ፖይተሪ ነው ወይ ደግሞ ቅኔና ግጥም ነው። ከኢሳይያስ እስከ ሚልኪያስ ያለው በፕሮፌሲ ነው የተጻፈው። ወደ ግሪክ የተተረጎመው ምን ማለት ነው? ሰብቶጀንት ማለት ግሪክ ኦሪጂናል የብሉይ ኪዳን ምንድነው? ዕብራይስጥ አይደል? ግን 70 ሰዎች ሆነው ግን ወደ ግሪክ ተርጉመውታል። በግሪክ ቋንቋ የተተረጎመ ኦልድ ተስታመንት ማለት ነው ባጭሩ። እሱ በ3 ነው የሚከፍለው መጽሐፍ ቅዱስን፣ ሕግ፣ ነቢያትና መጽሐፍት። ታስታውሳላችሁ ኢየሱስ ክርስቶስ ምን ስለ መጽሐፍ ሲናገር እነኚህ 3ን አልጠቀሰም አይደለ? የመጀመሪያው ሕግ፣ ነቢያትና ግጥምጣት ወይ ደግሞ መጽሐፍት ብለው ይተረጉሟቸዋል። መጽሐፍታችን እንደዚህ ነው ይዘቱ። የአዲስ ኪዳኑን ወንጌላት ደግሞ ስትመለከቱ ወንጌላት ታሪክ እንትኑ ምንድነው? ሐዋርያት ሥራ ታሪክ ተብሎ ነው። እነኚህ ደግሞ ደብዳቤዎች፣ የጳውሎስ መልእክቶች፣ ሌሎች ደብዳቤዎች፣ ኤፒስትልስ ምናሽ ደብዳቤዎች፣ የመጨረሻው ራእይ መገለጥ ሬቨሌሽን ተብሎ ነው የሚተረጎመው መጽሐፍ ቅዱስ። ነገር ግን እነኚህ እንግዲህ ተመልከቱ፣ በወንጌላዊነት አንዱ ወንጌል፣ አንዱ ታሪክ፣ አንዱ ምናምን በጻፊ 40 ሰው ይጻፉ፣ በአመታት 1500 መካከል የተጻፈ፣ በቋንቋ 2 ቋንቋ እንትንም አለበት
አረማይክም አለበት እንደውም ስላለ መጥቀስ ነው እንጂ እሱም አለበት። እንዲህ ምስቅልቅል ያለ መጽሐፍ ውስጥ ግን አንድ ዲቫይን መልእክት ብቻ ነው ያለው። እንዲህ አይነት ልቅ ያለ ማአት ነገር ውስጥ ያለበት ጃንክ የገባበት የሚመስለን ማለት ነው። እሱ ውስጥ ግን ዲቫይን ጻፊው አንድ ነው። የመጀመሪያ አንድ መለኮታዊ ጻፊ ነው ይሄን መጽሐፍ ሁሉ ያጻፈው። 1500 ዓመት ውስጥ 40 ሰው የማይተዋወቁ አንዳንዶቹ በእድሜ አይመሳሰሉ ዳዊትና እንትና ሳሙኤልን አስተያዩ እንትናነት የማይመሳሰሉ አንዳንዶቹ እረኞች ናቸው፣ አንዳንዶቹ ንጉሶች ናቸው፣ አንዳንዶቹ ባለሀብቶች ናቸው፣ አንዳንዶቹ አሳጥማጆች ናቸው። በፕሮፌሽን አይገናኙ። በእነኚህ ሰዎች ሁሉ ግን ተጠቅሞ ያጻፈው ዲቫይን ኦተሩ ግን የመጽሐፍ ቅዱስ ማን ነው? እግዚአብሔር። 2 ጢሞቴዎስ 3:16 የእግዚአብሔር ሰው ፍጹምና ለበጎ ስራው የተዘጋጀው ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ይላል። ምን ማለት ነው? እግዚአብሔር ያጻፈው ያለበት እግዚአብሔር ምን ከጀርባ እግዚአብሔር ያለበትን ብንለው እንችላለን። ጳውሎስ ይሄን ጢሞቴዎስ አሁን የተጠቀስኩላችሁን ጳውሎስ ሲናገርኮ አዲስ ኪዳን አልነበረም አይደል? ጳውሎስ ዘመን አዲስ ኪዳን ነበር? የነ ጳውሎስ መጽሐፍ ምን ነበር? ብሉይ ኪዳን ነበር። እነሱ እኮ አዲስ ኪዳን ነበራቸው። እኔ ግን አንዳንድ ጊዜ ይመስለኛል ዝም በ30 ኤፌሶንም ያላቸው ነው የሚመስለው። ግን የላቸውም እነሱ ከሚልኪያስ ነው እጃቸው የነበረው። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ የሚለው ስለማን ነው ማለት? ስለ ብሉይ ኪዳን ነው የሚያወራው ያለው። የአዲስ ኪዳን ጸሐፊዎች እንኳን ያን መጽሐፍ ሲጽፉ ደብዳቤው ሲጽፉ የሚጽፏቸው መልእክቶች የእግዚአብሔር ቃል እንደሆነ ያምኑ ነበር። ለምሳሌ አንደኛ ቆሮንቶስ 14:30 ማንም ነብይ ወይ መንፈሳዊ የሆነ ቢመስለው ይቺ የምጽፍላችሁ የጌታ ትእዛዝ እንደሆነች ይወቅ። ቀላል እንዳይመስላችሁ ይሄን ቃል የጌታ ትእዛዝ የያህዌ ትእዛዝ ነው የምጽፍላችሁ። ክሌም እያደረጉ እኮ ነው። ምን እያሉ ነው ያሉት? የእግዚአብሔር ቃል ነው አሁን እየተናገሩት እያሉ ነው ያሉት። አንደኛ ተሰሎንቄ 2:10 ስለዚህ የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ አያችሁ፣ የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ የእግዚአብሔር ቃል እንደሆነ ያውቁ ነበረ ማለት ነው። አዲስ ኪዳን የጻፉ ሰዎች የጻፉት ነገር ተጽፎ ተጠርዞ አልተቀመጠም እንጂ በጊዜው የእግዚአብሔርን ቃል እንደሆነ ግን ያውቃሉ፣ ለጻፉላቸው ሰዎች ማለት ነው። ታዲያ ይሄ መጽሐፍ ቅዱስ የሚባለው ነገር አንድ መልእክት ብቻ ነው ያለው። ይሄን ብዬ ላጠናቅ 3 ደቂቃ ስላል አንድ መልእክት ብቻ ነው ያለው። በእንዚህ ሁሉ ውስጥ የተጻፈ ቢሆን መልእክቱ አንድ የመጀመሪያ መልእክቱ ኢየሱስ ነው። አጭር ስለ አንድ ንጉስ ነው የሚያወራው። በቃ መጽሐፍ 40 ሰው ይጻፈው 1500 መካከል ይጻፍ 3 አይነት ቋንቋ ይጠቀም ብሉይ አዲስ ተብሎ ይጻፍበት ምንም አይነት ያጻጻፍ ስልት ይከተል እያወራ ያለው ስለ አንድ ንጉስ ነው፣ ስለ ኢየሱስ ብቻ። ዮሐንስ 5:39 እናንተ መጽሐፍት የዘላለም ሕይወት እንዳላችሁ ይመስላችሁ እነሱን ተመረምራላችሁ እነርሱም ስለኔ ነው የሚመሰክሩት። በቃ ሉቃስ 24 ተመከቱ። እማታስተውሉ ነቢያት የተናገሩት ሁሉ ከማመን ልባችሁ የዘገየ ክርስቶስ መከራ ይቀበል ዘንድ እንደሚገባው የለም አላቸው። ከዛ ከሙሴና ከነቢያት ሁሉ ጀምሮ ስለርሱ ጻፍት። ሙሴ የጻፈው ስለሱ ነው ማለት ነው። አሁን አንዲት በግም ይዘህ ሂድ እንትንም ይዘህ ሰዋ ምናምን ሲል በጓ ምንም አትመስል ከክርስቶስ ጋር ያገናኘው ነገር አለ በትክክል ስንተረጉመው ማለት ነው። ሉቃስ 24:44 እሱን ይለናል። ምን ማለት ነው? ባጭር ቃል ብሉይ ኪዳን ፕሮሚስ ሲሆን አዲስ ኪዳን ፉልፊልመንት ነው፣ ፍጻሜ ነው። ሁለት መጽሐፎች አይደሉም። ፕሮሚስ እና ፉልፊልመንት ነው፣ ተስፋ ሲፈጸም ማለት ነው አዲስ ኪዳን። ስለዚህ የመጽሐፍ ቅዱስ ዋና ቲም ምንድን ነው ብሎ ሲያምኑ የመጽሐፍ ቅዱስ ተማሪዎች በብዙ ዘመን ክርክር በኋላ የመጽሐፍ ቅዱስ ዋና ቲም ይውጣ ሲባል የእግዚአብሔር መንግስት ብለውታል። በቃ መጽሐፍ ቅዱስን ይሄ ቲሙ አንድ ነገር አንብባችሁ ቲም አውጡ ብትባሉ ርዕስ ስጡት ከተባለ የእግዚአብሔር መንግስት ነው። ሰዓቴ ስላለቀ እቺን ብዬ ልጨርስ ለሚቀጥለው ለማንጠልጠል ያህል ቫውጋን ሮበርትስ የተባለ አንድ ጻፊ ጋድስ ቢግ ፒክቸር የሚል አንድ መጽሐፍ ጽፏል። መጽሐፍ ውስጥ ምንድነው የእግዚአብሔር መንግስት የሚለው ኔክስት አሳያችኋለሁ። እንግዲህ ያው የትምህርት እንትን ችግሩ ይሄ ነው ብላችሁ ጨርሳለሁ ብለን ትቀጥላላችሁ። ስለዚህ እንግዲህ አትቀየሙም በሚል ኔክስት እንጨርሰዋለን። 3 ነገሮች አስቀምጡ። ምንድነው የእግዚአብሔር መንግስት በሚለው ላይ መጀመሪያ የእግዚአብሔር መንግስት የእግዚአብሔር ሕዝብ፣ ሁለተኛ የእግዚአብሔር መንግስት በእግዚአብሔር መገኘት፣ ሶስተኛ በእግዚአብሔር አስተዳደርና ባርኮት ውስጥ መኖር ነው ብሏል። እዚህ ጋር እናቁም። ምንድነው ትርጓሜው? አንደኛ እግዚአብሔር ሕዝብ በእግዚአብሔር ስፍራ በእግዚአብሔር አስተዳደር። ለምሳሌ ኤደን ገነትን እዚህ ውስጥ አስገብታችሁ ማየታችሁ ትችላላችሁ። የእግዚአብሔር ሕዝብ አዳምና ሔዋን
ከዛስ በእግዚአብሔር ስፍራ ገነት በኤደን ገነት በእግዚአብሔር አስተዳደርና ባርኮት ውስጥ ነበር የሚኖሩት ሳይበላሽ። ያ መንግስት ተበላሽ። ከዛስ ሌላ መንግስት መስርቷል እግዚአብሔር። አዎ እሱ መንግስት ማን ነው አሳያቸዋለሁ ኔክስት። ሌላ ፓርሻል ኪንግደም መስርቷል እግዚአብሔር። መንግስት የሚመስል እስራኤል ውስጥ መስርቷል። የእግዚአብሔር መንግስት ይመስላል ግን ደግሞ የእግዚአብሔር መንግስት ማለት ግራም ያጋባ እሱን አልፎ ነው የመጨረሻዋ መንግስት መሰረታታል ያለች ትመጣለች የተባለችው መንግስት በትፈጸመው ማለት ነው። ኔክስት አሳያቸዋለሁ። ከዚህ እንቀጥላለን ኔክስት ዊክ። ገብቷችኋል ነው ወይስ ቀነስ ስላልገው ቶኒ? ተባረኩ። እስቲ ቆመን እንጸልይ።